ጉድ 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 የማንሰማው የለም ዘንድሮ። ጉድ ጉድ ሀያት ጉድ ሀዩ ጉድ ሀዩ ጉድ ሀዩ። ኧረ ገና ብዙ ብዙ ታወሪያለሽ እናቴ አንቺ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ናችሁ? ዛሬ የገረመኝ ነገር መጥቻለሁ ማለት ነው። መቼም የሀዩ ነገር ጉር ነው አያልቅም፣ ማለቂያ የሌለው ስለሆነ እና እንዴት ናችሁልኝ? መተናል ብሏል እና እንዴት ናችሁልኝ? ደህና ናችሁ? ሁላችሁም ሰላማችሁ ብዝት ይበልልኝ። እኔ የምለው ማለት ነው እኔ እኮ አሁን እሺ እሷንስ እንተዋት፣ ሰይድ ግን አእምሮ ጤነኛ ነው ወይስ ምን አስነክታ ነው? እውነት ምን አስነክታ ነው ልበል እንጂ አልገባኝም ማለት ነው። እንዴት የሱመያን ሱመያ እኮ ቤት ስትሰራ ለፍታ ግራ ጥራ በየመን በረሃ ተቃጥላ በሙቀቱ በመኑ አይደል እንዴ? ስለዚህ ያማለ ይሄማለ ፍርድ ለተመልካች ነውና ማለት ነው። ቤት ወደድክም ጠላህም እሷ እስካልፈቀደ ድረስ ቤቷ የሱመያ ነው። ምክንያቱም የለፋችበት ገንዘብ ነው። እሷን ተጋባ አትኖርም የልጆቿ ነው እንጂ አቶ ብስሏ የሱመያን አረ ምን አይነት ዲዲቦን ካንተስ አሁንስ ወላሂ እንዴት አንተ እሺ ትላለህ? ወይትስ ቤቱ ወደዛ ለማዞር ፈልገህ ነው እንጂ ወደ ሀዩ እኮ እንደ እናት ምናምን ጉጀ እንትን ኃይለኛ ናት ሲባል ወደ እሷ ልታዞረው ነው ይሄ ነገር ማለት ነው። እና ትንሽ ይከብዳል። ካልመጣሽ እንደዚህ እንዳለች እያለች ነው ብለህ ማለት ምን ማለት ነው? አንተ እኮ ነው ሚስትህን ያዝቃት። አንተ እኮ ነው ሚስትህን መግረፍ መቆጣት ያለብህ እንጂ ማንም አይደለም። ስለዚህ እያመጣችሁ ሚዲያ ላይ እንዲህ ነው ለምን ትላለህ እንዴ? ሱመያ እኮ ይሄን ቤት የለፋችበት ነው። የፈለገ የሚሆን ምንም ማለት ነው። አብራችሁ ሰርታችሁ ከሆነ የጋራችሁ ነው፣ ካልሆነ የልጆቿ ነው። እና ትናንትናች ምጥት ብላ አቶ ብስል የእሷን ስም ገልብጥ በጣም ብልጥናት ሀዩ ብስላት እኔ እኮ አለች በጣም ጥቅመኛ ገንዘብ ፈላጊ እንደሆነች በደንብ ያስታውቃል። በደንብ ማለት ነው። ምክንያቱም በጣም ገንዘብ ፈላጊ ናት ሲጠና እውነት ምላችሁ በጣም ገንዘብ ፈላጋ ነው እንጂ እሱን አፍቅራ ወይ ወደ አይደለም የመጣችው። በዛን ሰዓት በዛ በኩርርክ በምን ስታስፈራ የነበረው ተኋላዋ ተልኮ እንዳላት በደንብ ያስታውቃል። ገንዘብ ፈልጋ እንጂ ምንም እንዴ ሁሌ እኮ በገንዘብ ነው የምታነሳው፣ ገንዘብ ነው ሰላማት። ይሄ ገንዘብ እስተመቼ ነው? አንተስ ግን እኔ ገረመኝ ማለት ነው። አንዳንዴ የሚያስጠላ ነገር በጣም ይደብራል። ሀዩስ ምን አስበሽ ነው? አቶ ብስል እሷ በለፋችበት ቤት ያንቺ ስም ይዞራል። ያንቺ ካርታና ብላን ወደ አንቺ ጋር ይሄዳል። ከዛ በኋላ እኔ ምን አሸኝ አላቃተም ብለሽ የሷን እቃት መስልሻለኝ እንደ እሷ ማን ብስል እሷ እናት የጭንቅላቷ መሆር ነው ሱመያ ማለት ነው። ከገንዘብ ህይወቴ ይበልጥብኛል፣ ከገንዘብ ልጆቼ ይበልጡብኛል ብላ በረሃ ለበረሃ ገላገር የምትዞር ለልጆቿ መስዋዕት የምትከፍል ምርጥ እናት፣ ምርጥ ጀግና ንግስት ሱመያ ነው ስሟ ተነስሟ። እውነት አንዳንዴ አነጋገር የሰው ልጅ አነጋገርን ልብን ይሰብራል የሚባለው እውነት ነው። ምክንያቱም ማንኛችንም ሴት ነን። አያችሁ ማንኛችንም እውነት ነው ወይስ ድራማ ራሱ ቢሆን ልብ የሚሰብር ነገር ነው። ይሄ ማለት ያን ሰው ያልፈልግም ብላ ታለች ገንዘቧን ወስዳለሁ የማለት እሱ ፈርቶ ሰው ህዝብ ይቆጣኛል ብሎ እሱ ወደዛ ማዟዟር ማለት ትንሽ ማለት የወረደ አስተሳሰብ ነው በጣም ማለት ነው። ሱመያን ቤት ስትሰራ ለፍታ ግራ
እንደሷ ተቀምጣ ማንንም እንደውሻ እየመታች አይደለም። ለፍታ ነው ያገኘች እንጂ ዝም ብላ በሀገሯ ተቀምጣ በቤተሰቦቿ ተቀምጣ አርጋ የሰውን ገንዘብ እፈልጋለሁ ብላ የምትል ልጅ አይደለችም እሷ። በነገራችሁ ላይ እሷ ሱመያ ተገንዘብ ህይወት ነው የሚቀርመው ነው የምትለው። ነገር ግን ለተመልካች ራሱ በጣም የሚደብር የሚያስጠላ ምን አደረገችብህ? እውነት አንዳንዴ ሰይድ ወይ የመጨረሻ ወዴታች እየወረድክ ከርክ ማለት ነው። ሌላ ጠንካራነት ስንል ወዴታች ያንን ልጅ ጥርሱን ስትመታ ነበር አንተ ራሱ የዛን ሰዓት መግረፍ የነበረብህ። ሱመያን እሺ ገረፍክ፣ ግን ያን ጥርስ ማለት እኮ ታውቃላችሁ በኢስላም ካሳ ግዴታ በኢስላም ካሳ እንኳን ይከፈል የሚባለው ምክንያቱም ይሄ የራሱን የአላህን ፍጡር ነውና ያዋለቀችው ማለት ነው። ገና ብዙ ታከሰሳችሁ ዲያችሁን የሚያሳያችሁ ጥርስ፣ አይን እንግዲህ ሰቡ የፊት አካል የሰው ልጅ እንኳን መመታት ተተፈለገ ሌላ ቦታ ይመታ ነው የሚባለው። ነገር ግን ጥርስ፣ አይን ይሄ ከሆነ ራሱ ከባድ ነው። ስለዚህ ያንን እንኳን ዝም ብለህ እንደገና አሁን አንተ ስለ ሱመያ ስታነሳ ስለ ቤት ሲነሳ አፍህን ከፍተህ በቃ ብለህ ማዳመጥ፣ ኧረ በጣም ደባሪ ነው ወላሂ አልዓዚም። ሰው እንዲሁን እውነቴን ነው። ወንድ ሚስቱ እንደሚያስተዳድር አስተዳደር እንዲያው ቃል ገባልሃለሁ። እሺ ከዛ ሰርተን አለች አሁን ልንኖርበት እናለች። ለመኖር ፈልገው እኮ ነው ለመኖር ማለት ነው። የቤት ኪራይ እንኖርም እዛው ቤታችን እንገባለን ብለው እኮ ነው። ስለዚህ ካርታና ብላንን እናሳያለን፣ ከዛ እንቀመጣበታለን፣ ከዛ እንደገና ለሱመያ ገንዘቧን እንከፍላለን። አቶ ብልጥ ቢሞት እንኳን ብላ የምትል ሴትዮ እቺ ሚስት ናት ብሎ እኔ አላውቅም። ምክንያቱም በሸሪዓ ፍች አይጠየቅም። ግን እሷ ብስል ናት እናቴ፣ በጣም ብስል አራዳ ናት። አራዳ ማለት ነው። እኔ እንጃ እውነት ሰይድ በጣም እኔ አንዴ ታስበው ማለት ነው። ማለት ምን ያስነካችሁ ነገር አለ ላለውኝ እኔ አንዳንዴ እንዴት ምን ቢታሰብ ነው? እሺ ያም የሱመያን ገንዘብ ረተው ተው እንጂ ያም የልጆቿን ንብረት ማን ሞኝ ነው ማን ብስል ነውና ነው እሷን ያሷ ያለፋችበትን እሷ ሚስትህን አስፈርመህ በፊት በስሟ ዙረህ በኋላ ተሽዲሽልም እንዴ ለማለት ልጆችህን የት ልጥላቸው ነው? እሷ ሀዩ ገና አንዲ ነገር እንኳን ተሆንክ ግዴታ ንብረት ያስፈልገኛል ስትል አንተ ምን ግዴታ ሱመያ ቤት ገዛች ተብሎ አዲስ አበባ ያንኛው ሌላ ነገር። ኧረ ተው ነው እንዴ? ኧረ ወላሂ እንደው አንዳንዴ ጭንቅላት ያስፈልጋል ማሰቢያ ማለት ነው። ሱመያ ጀግና ጠንካራ እውነት እኔ እሷን እውነት ሐቂቃን ሴት ነኝ፣ ግን የእሷን ሳላደንቅ መቼም አላልፍም መቼም ማለት ነው። ምክንያቱም ሁለት ልጅ በአንድ እጇ ይዛ በፊቷ ይዛ ልጆቿን ከዛ ሁላ በረሃ አቋርጣ ኢትዮጵያ ገብታ ኢትዮጵያ የምትንከራተተውን እሷ ነው። ሚዲያ ላይ ወጣ ደግሞ እንደ ሰው የምትስቀው ሌላ ነው። አያችሁ ማንኛውም ሰው እናት ነውና እናት የሆናችሁ መቼም ታውቁታላችሁ። ስለዚህ እኔ እንኳን እናት አልሆንኩ ታውቀዋለሁኝ። ምክንያቱም ባልወልድ ራሱ በማንኛውም ሰው ስለማይ ማንኛውም እናታችን ስንት ሆና እንዳሳደገችን ስለማቅ ሱመያ እውነት ክብር ይገባሻል። እውነት ጀግና ነሽ። ስለዚህ ከአሁን እንደገና እሷ ምንድነው ሱመያ ፍራቸዋ ልጅህን እዛ ሰጥቼ ደግሞ ሀዩ ነገ ቢያጠፉ በጥፊ ብትልብኝ አለች። አያችሁ እናት ደግሞ በልጇ አትቆርጥም እንጂ ታርቃ መኖር ይችሉ ነበር፣ ግን የማይሰካ ነው። ስለዚህ እዛ እሱ ቤት እዛ ስሄድ ያን ነገር ባድረግ